በምስራቅ ጎጃም ዞን የመርጡ ለማርያም ከተማ አስተዳደርና የነፍሴ ሳር ምድር ወረዳ ነዋሪዎች በወቅታዊ የሰላም የመልካም አስተዳደርና የልማት ጉዳዮች ዙሪያ የክልሉ ከፍተኛ አመራሮች በተገኙበት ተወያይተዋል። በመድረኩ የአካባቢው ነዋሪዎች ሰላማችንን በጋራ ጥረት ለመመለስ እንስራ ብለዋል። የወጡ ወንድሞቻችንን እህቶቻችንን ለመመለስ ከዚሁ ከመድረክ ጀምረን አጀንዳ ይዘን እናስማማ። ሰላሙን ፍለጋ ነው የመጣችሁ። እኛም ሰላም ጠምቶናል። በቃ በተነሳሽነት እንሂድና ሰላም ይብቃ፣ መሞት ይብቃ፣ መተላለቅ፣ ልጆች አጣን። አሁን በዚህ ወቅት ደግሞ ሊከብር የሚፈልግ ሰው አለ። በዚህ ወቅት እኛ ህይወታችንን ለማስረዘም እየለፋን ሌሎች ደግሞ ሊከብሩ ፎቅ ሊሰሩ መኪና ሊገዙ የሚለፉ ሰዎች አሉ። መንግስት ለሰላም የዘረጋውን እጅ እንዳያጥፍ የጠየቁት የውይይቱ ተሳታፊዎች ሰላምን ለማጽናት የሃይማኖት አባቶችና የሀገር ሽማግሌዎችም የበኩላችንን ልንወጣ ይገባል ነው ያሉት። ሽማግሌዎችም የሃይማኖት አባቶችም ለሀገራችን ለወንዛችን ብለን ለእውነት ብለን ሀገራችንን ነበረችበት እናድርስና ለልጆቻችን እናስረክባቸው። የሰላም ድርድሩ ተጠናክሮ እንዲቀጥል እንፈልጋለን። ለሰላሙ ደከመኝ ሰለቸኝ ሳንል እንቅልፍ ሳይኖረን ይህን ነገር ቀጣይ እንዴት እናምጣው የሚለውን እርስ በርስ እየተመካከር ማሰሪያ ብጅታችሁልን እንድትሄዱ ለመጠየቅ ፈልጌ ነው። አውርተን የምንሄድ ከሆነ ለሀገራችን ሰላም የሚመጣ አይመስለኝም። ሁላችንም በጋራ ሁነን ሀገራችንን ሰዎችንም ደግሞ አንጥተን ወደ ሰላሙ እንዲገቡ ማድረግ ነው ያለብን። በአካባቢው የሚንቀሳቀሰው የሀገር መከላከያ ሰራዊት እዝ አዛዥ ሜጀር ጄኔራል ብርሃኑ ጥላሁን ጠላት የሚጠነክረው የውስጥ አንድነት ሲጠፋ መሆኑን ገልጸው በዚህም ለሰላም መስፈን በአንድነት መስራት እንደሚገባ ገልጸዋል። ወጀብ የሆነ ፖለቲካ አስገብቶን ነበር። አሁን ግን በቃ ራሳችን ነው እየበላን ያለው እና ከዚህ መውጣት አለብን የሚለው መንፈስ ትክክለኛ ሆኖ ስለተረዳሁት በጣም አመሰግነው ይሄን መድረክ። ስለዚህ ካሁን በኋላ እንደዚህ አይነት መድረኮች ብቻ እየተፈጠሩ ሳይሆን ወደ አክሽን መግባት አለብን። ሁላችንም ወስነን መግባት አለብን። ሁላችንም ለሰላም ዘብ መቆም ይገባናል ያሉት በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ዘርፍ አስተባባሪ ዶክተር አማኑኤል ፈረደ መንግስት በሰላም እጅ የሚሰጡትን በማደራጀት ወደ ስራ እንደሚያሰማራም አስታውቀዋል። የሃይማኖት አባቶች፣ የሀገር ሽማግሌዎች በአግባቡ ከተንቀሳቀሳችሁና ከተጋገዝን በተጨባጭ በርካታ ኃይል ህይወቱ ተጠብቆለት በሰላም መጥቶ እኛም አሰልጥነን በዲዲአር የምንለው ፕሮግራም አለ በዛ ውስጥ አሳልፈን ሰላማዊ ኗሪ እንዲሆንና ስራ እንዲፈጠርለት የማድረግ ስራ እንሰራለን። የኛ ፍላጎት ይሄ ነው። በዋናነት በሰላም አብዛኛው ወጣት እንዲመጣ ማድረግ ነው። ሁለተኛው ህግ ማስከበር ነው። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በበኩላቸው በአካባቢው የታየውን የተሻለ ሰላም ለማጽናት የተለያዩ አደረጃጀቶችን በመጠቀም መስራት እንደሚገባ አሳስበዋል። ከመርጡ ለማርያም እሴትና ተፈጥሮ ጋር የተስማማ ከማህበረሰቡ አብሮነት ላይ የተገነባ ሰላም እንዲመጣ ስራ መስራት ያስፈልጋል። ያ ማለት የሽማግሌ አደረጃጀት፣ የሃይማኖት አባት አደረጃጀት፣ የወጣት አደረጃጀት ዛሬ በተገዩ መንገድ አላደረጃችሁም አደራጅ መሪ የለም ያለውን ህዝብ የነሱን ሐሳብ ሊፈታ የሚችል በተገዩ መንገድ መስራት ያስፈልጋል። ዘገባውን ያደረሰን አማራ ሚዲያ ኮርፖሬሽን ሲሆን በክልሉ በተለያዩ አካባቢዎች እየተደረጉ ያሉ ህዝባዊ ውይይቶች ተጠናክረው ቀጥለዋል።